አርሰናል በኤምሬትስ ፓሪስ ጀርመን ያስተናግዳል። ዘንድሮ ተገናኝተው እንደነበር እናስታውሳለን። በሊግ ፌዝ ላይ ያን አርሰናል 2-0 አሸንፎ ነበር። ዛሬስ ከዛ ፍጹም የተለየ አውድ ነው ያለው። ዛሬ በሚደረገው ጨዋታ ግማሽ ፍጻሜ ላይ ነው። ምናልባትም ወደ ሙኒክ የሚያቀና አዲስ ቡድን ልንመለከት እንችላለን። አዲስ ሻምፒዮንም የመመልከት እድላችን ሰፊ ነው። ከዚህ ቀደም በሙኒክ የተደረጉ የፍጻሜ ጨዋታዎች ነበሩ። በአራት አጋጣሚዎች በአራቱም አዲስ ሻምፒዮን ያስመለከተ። ይህን ስንመለከት ከዛሬ ከፓሪስ ጀርመንና ከአርሰናል አሸናፊ አንደኛው የሙኒክ የፍጻሜ አሸናፊ የሚሆንበት እድል ሊኖር ይችላል። ያው አንዳንዴ ታሪክ ግጥምጥሞች ውጤትን የሚያሳዩበት እድል አለ። ሌሎችም መረጃዎች አሉ። ሰዓታችንን በቃ መጠን ያደረሰን ቆይታ እናደርጋለን። አድማጮቻችንም ሀሳብ አስተያየታቸውን ይስጡን፣ እኛ መልሰን እናደርሳለን። በተለይም ከፓሪስ ጀርመንና ከአርሰናል ጨዋታ ጋር በተያያዘ ወደ ማን ግምታቸው ያጋድላል፣ ማንንስ ይጠብቃሉ በጨዋታ የሚለው እነሱ ያካፍሉ፣ መልሰን እኛም እናደርሳለን። የጣሊያን ሴሪ 34ኛ ሳምንት ትላንትና የተደረጉ ጨዋታዎች ነበሩ። ላቲዮ በስታዲዮ ኦሎምፒኮ ከፓርማ ጋር ያደረገው ጨዋታ ነበረ። ይህ ጨዋታ ሁለታቸው በሆነ ውጤት ተጠናቋል። ቀደም ብሎ ሁለት ግቦችን አስቆጥሮ የነበረው ፓርማ እንደነበር ይታወቃል። ጃኮቭ ግዴልኪ ባስቆጠራቸው ሁለት ግቦች 2-0 በሆነ ውጤት እየመራ ነበር። ኋላ ላይ 55ኛው ደቂቃ ላይ ፔድሮ ሮድሪጌዝ ተቀይሮ ገብቶ ሁለት ግቦችን አስቆጥሯል። 37 ዓመቱ ነው። እጅጉን ድንቅ ጊዜ እያሳለፈን የሚገኘው ዘንድሮ ለላዚዮ ተቀይሮ ከገባ በኋላ 7 ግቦችን አስቆጥሯል። ይሄ በተለይም በላዚዮ መለያ ቶማሶ ሮቺን አስታውሰዋለን። 2007-2009 የውድድር ዓመት ላይ 6 ግቦችን በአንድ የውድድር ዓመት አስቆጥሮ እንደነበር የሚታወስ ነው። ይሄ በአጠቃላይ 3 ነጥብ በእግር ኳስ መሰጠት ከጀመረበት ከ1994-95 የውድድር ዓመት በኋላ ሁለተኛው ተጫዋች ሆኗል። በላዚዮ መለያ ይህንን ያሳካ ተጫዋች ሆኗል። ትላንትና ላዚዮ ነጥብ ይዞ መውጣቱን ተከትሎ 7ኛ ደረጃ ላይ ተቀምጧል። አሁንም የአውሮፓ መድረክ ተሳትፎ አራቀም 60 ነጥብ ነው ያለው። ከሮማ ጋር ተመሳሳይ ነጥብ አለው። ኡዲኔዜና ቦሎኛን ያገናኘው ጨዋታ 2-2 በሆነ ውጤት ተጠናቋል። ኡዲኔዜ አሁን ቀስ እያለ ቢያንስ ቦታውን ሲከርድ እያደረገ ነው የሚገኘው። ቦሎኛ ግን የአውሮፓ ቻምፒየንስ ሊግ የመሳተፍ እድሉ አጣብቀኝ ውስጥ እየገባ ይገኛል። ሌላኛው ካግላሪና ሄላስ ቬሮና ያደረጉት ጨዋታ ነበረ። ካግላሪ 2-2 በሆነ ውጤት አሸንፏል። ዛሬ የአውሮፓ ቻምፒየንስ ሊግ ይደረጋል። እጅጉን ወሳኝ የሆኑ ጨዋታዎች ናቸው የሚከናወነው። አንድ ወሳኝ ጨዋታ አለ። አርሰናል በኤምሬትስ ከፓሪስ ጀርመን ጋር ይጫወታል። ባለፉት ዓመታት ከተመለከትነው ፍጹም የተለየ ድንቅ ጨዋታ ይሆናል ተብሎ የሚጠበቀው። እንደምናስታውሰው በሊግ ጨዋታዎች አርሰናል ፓሪስ ጀርመን 2-2 በሆነ ውጤት አሸንፎ ነበር። ከያባትና እንደዚሁም ቡካዮ ሳካ ባስቆጠሯቸው ግቦች ነበር ያሸነፈው። ከዛ በኋላ ግን ፓሪስ ጀርመን በብዙ መንገድ ተቀይሯል። አርሰናልም ቢሆን በብዙ ውጣ ውረዶች ውስጥ አልፎ ነው ወደዚህ ጨዋታ የመጣው። በመጨረሻው ጨዋታ በተለይ በጥሎ ማለፉ በፍጻሜ ሳይጠበቅ ሪያል ማድሪድን ከድንቅ ጨዋታ መንገድ ጋር አሸንፎ መምጣቱን ተከትሎ በርካቶች አሁንም የማሸነፍ ግምቱን ወደ አርሰናል እንዲያጋድል አድርጎታል። አርሰናል በቻምፒየንስ ሊግ አጠቃላይ ወደ 12 የሚጠጉ ጨዋታዎችን አከናውኗል። 9ኙን አሸንፏል። ጥቂት ግቦች ብቻ ነው የተቆጠሩበት። አርሰናል 7 ግቦች ብቻ ነው። ምንሃል በመከላከሉ ረገድ የተዋጣለት እንደሆነ አንደኛው ማሳያ ሊሆን ይችላል። ከአርሰናል መገጠር ያው ሌላኛው የተሻለ የመከላከል ስትራቴጂ አጠቃላይ መዋቅር ያለው ኢንተር ሚላን ነው። አርሰናል እንደ ቡድን 30 ግቦችንም አስቆጥሯል። በርካታ ኪሎ ሜትሮችንም የሚሸፍን ቡድን ነው። ያው ከፓሪስ ጀርመን ጋር ሲነጻጸር አነስ ያለ ቢሆንም ያው ፓሪስ ጀርመን በጨዋታ በአማካኝ ስንመለከት 103 ኪሎ ሜትሮችን እንደ ቡድን ይሸፍናል። ይሄ ከፍተኛ ቁጥር ነው። በቻምፒየንስ ሊጉ ከሚገኙ ቡድኖች መካከል አብዛኛው ብዙ የሜዳ ክፍል የሚያካልለው ፓሪስ ጀርመን ነው። ይሄ እንደ ቡድን ሲታይ ቡድኑ ምንሃል ሞመንት እንዳለውና የሚዋለል ቡድን መሆኑን ማሳያ ሊሆን ይችላል። ከዛ ውጭ በማጥቃቱ ረገድ ከሌሎቹ ቡድኖች የተሻለ ቡድን ነው ፓሪስ ጀርመን። ዛሬ አርሰናል የሚገጥመው ፓሪስ ጀርመን 910 የማጥቃት ሙከራዎችን አድርጓል በተቃራኒ ቡድን ላይ። ይሄ እጅጉን የላቀ ነው ከሌሎቹ ቡድኖች ጋር ሲነጻጸር። ከአርሰናል እንኳን ከ200 በላይ የላቀ ቁጥሮች እንዳሉት አንደኛው ማሳያ ነው። ይሄ ምናልባትም ከሪያል ማድሪድ የተለየ ቅርጽ እንዳለው አንደኛው ማሳያ ሊሆን ይችላል። ሪያል ማድሪድ ጥቂት ኪሎ ሜትሮችን ነው ሜዳ ውስጥ የሚሸፍነው። በዛ ላይ የማጥቃት አማራጮቹ እጅጉን ጠባብ ናቸው። ፓሪስ ጀርመን ግን በርካታ ያሉ የጎል አማራጮች አሉ። አብዛኛውን ድርሻ የሚወስደው ኦስማን ዴምቤሌ ቢሆንም ሌሎችም ተጫዋቾች በተመሳሳይ መልኩ ቡድን ውስጥ አስተዋጽኦአቸው ከፍ ያለ መሆኑን እየተመለከትን እንገኛለን። በአጠቃላይ በቻምፒየንስ ሊጉ ዛሬ ሲገናኙ ለአራተኛ ጊዜ ነው። ዘንድሮ አንድ ጊዜ ተገናኝተዋል። ከዚህ ቀደም ሁለት ጊዜ መገናኘታቸውን እናስታውሳለን። አርሰናል በየትኛውም አጋጣሚ በፓሪስ ጀርመን አልተሸነፈም። ይሄ እንደ ጥሩ ጎን ሊነሳ የሚችል ነው በአርሰናል በኩል።
ሆኖም ቡድኑ አሁን በተለይ በሳምንቱ መጨረሻ የፕሪሚየር ሊግ ጨዋታና እንደዚሁም የቻምፒየንስ ሊግ ጨዋታ የራሳቸው ባህሪ አላቸው። ከፓላስ ጋርቸው ነው የመጣው ፓሪስ ጀርመን ተሸንፏል በኒስ ከረጅም ጊዜ በኋላ ነው በሊግ ከ39 ጨዋታዎች በኋላ ሽንፈት ገጥሞታል። ሆኖም ሁለቱም ቡድኖች ዋናው ታሳቢ ያደረጉት የአውሮፓ ቻምፒየንስ ሊግ ነው። ሉዊስ ኤንሪኬና ሚኬል አርቴታ ሁለቱ ስፓኒሾች ናቸው የሚገናኙት። የጨዋታ መንገዳቸው ላይ ሚኬል አርቴታ ፍጹም ፕራግማቲክ ነው። ለእያንዳንዱ ጨዋታ የተለየ ዝግጅት ያደርጋል። ይህንንም በተደጋጋሚ በትልቅ ጨዋታዎች ላይ አሳይቷል። ለሪያል ማድሪድ ጨዋታ ብዙ ጥያቄዎች ነበሩ። በምን መልኩ በተለይም ጃኮብ ኪቪዮር ያለበት ጋብሪኤል ማጋሪሻ ለመኖሩን ተከትሎ የተከላካይ መስመሩ በምን መልኩ ይጠገናል የሚል ጥያቄዎች ነበሩ። ያንን ጠግኑ የሪያል ማድሪድን የፊት መስመር ተጫዋቾች ቀጥ አድርጎ አቁሞ አሳይቶናል። ልክ ጋኤል ክሊች እናስታውሳለን አይደል 2007 ላይ ክርስቲያኖ ሮናልዶ ኪዮስ ከተትኩት እንዳለው ኪቪዮርን የሪያል ማድሪድን የተከላካይ የአጥቂ መስመር ተጫዋቾችን እጅጉን ሸፍኗቸው ተመልክተናል። እጅጉንም ድንቅ ነበር። አስገራሚ ሆኖ አሳይቶናል። ከዛ ውጭ ሉዊስ ስኬሊ መነሳት አለበት ብዬ አስባለሁ በዛሬው ጨዋታ ላይ። ምክንያቱም ቶማስ ፓርቴ የለም። ሉዊስ ስኬሊ ምናልባት በሜክሺፍት አንደኛው የዴክላን ራይስ አጣማሪ የሚሆንበት እድል አለ። ጆርጊኒዮ የፊትነስ ደረጃው አልተረጋገጠም። አይሰለፍ እስካሁን የተረጋገጠ ነገር የለም። እስካሁን ጉዳት ላይ ነው የሚገኘው። ያው ስኬሊ ይሰለፋል ተብሎ ነው የሚጠበቀው። ስኬሊ በመሃል እየገባ ሲጫወት ነበር። በተለይ ኢንቨርት እያደረገ እየገባ በሪያል ማድሪድ ጨዋታ አይተነው ነበር። በዚህኛው ጨዋታስ ሙሉ ለሙሉ የቶማስ ፓርቲ ቦታ ይሰጠዋል ወይንስ ባልጠበቅነው መልኩ ሚኬል ሜሪኖ በዚህ ቦታ ላይ መሰለፍ እድል አለ በዛሬው ጨዋታ ላይ በአርሰናል በኩል? ምክንያቱም ትሮሳድን ወደ ፊት ለፊት በማምጣት የቶማስ ፓርቲ ቦታ መሸፈን ሚኬል አርቴታ ቅድሚያ ሊሰጥ የሚችልበት እድልም ይኖራል። ዋናው ያው ሴፍቲ ነው። ጀመረ ላይ ቅድሚያ የምትሰጠው በሜዳ ነው የምትጫወተው። ለዚህም ይመስላል ሚኬል አርቴታ ደጋፊዎች ልክ ለሪያል ማድሪድ ጨዋታ ሁሉ ከጎናቸው እንዲቆሙ የጠየቀው በጋራ እናሸንፋለን በጓራ ኳሱን እንጫወታለን ሲል ነው ሚኬል አርቴታ ትናንትና ከጨዋታው ቀደም ብሎ የተናገረው። ፒኤስጂ ዘንድሮ በተለይ መሃል ላይ የሚገኙት ቪቲኒያ፣ ዣኦ ኔቬስ እንደዚሁ ሌላኛው ስፔናርድ የአማካኝ ስፍራ ተጫዋች ሆኖ ጥሩ ጊዜ ፋቢያኖ ሪዮስ ጥሩ ጊዜ እያሳለፉ ነው የሚገኙት። በዚህ ምክንያት ዛሬ የአርሰናል የአማካኝ ክፍል እጅጉን ፈታኝ ሁኔታ ውስጥ ሊገባ የሚችልበት እድል አለ። መሃል ሜዳ ላይ የሚኖረው አጠቃላይ ሂደትም የጨዋታውን ሙሉ ለሙሉ ገጽታ የሚቀይርበት እድል ሰፊ ነው የሚሆነው። ምክንያቱም መሃል ሜዳ ላይ በከፍተኛ ሁኔታ ልክ የአርሰናል የአማካኝ ክፍል እንዲያነሳ ነው ሁሉ የአዴጋ ዴክላን ራይስና ሉዊስ ስኬሊ አለበለዚያ ሚኬል ሜሪኖ የሚጣመሩበት የአማካኝ ክፍል ልክ ከነዚህ ከፓሪስ ጀርመን የአማካኝ ክፍል ጋር ሲገናኝ በምን መልኩ ኳሱን ይቆጣጠራል? ያው የሚጠበቀው ነገር እርግጠኛ ሆኖ የሚቻለው ነገር አርሰናል ጨዋታውን ሊቆጣጠር ይችላል። ኳሱን ግን ፓሪስ ጀርመን እንደሚቆጣጠር እርግጠኛ ሆኖ መናገር ይቻላል። ምክንያቱም ዘንድሮ በአውሮፓ ቻምፒየንስ ሊግ እንደ ፓሪስ ጀርመን በእያንዳንዱ ጨዋታ ላይ ኳስን ተቆጣጥሮ የወጣ ቡድን የለም። አስቶን ቪላ እንኳን የሚጨርሻውን ጨዋታ ሲሸነፍ አስቶን ቪላ 3 ግቦችን አስቆጥሯል። ፓሪስ ጀርመን ግን ኳሱን ተቆጣጥሮት ነበር። የሉዊስ ኤንሪኬ ቡድን ኳስ በመቆጣጠር በኩል ችግር የለበትም። ይሄን በቻምፒየንስ ሊጉ በሊቨርፑል ጨዋታ ማሳይቷል። ከዛም በፊት በነበሩ ጨዋታዎች ላይ በተደጋጋሚ አስመልክቶናል። በዛሬውም ጨዋታ ላይ ይሄንኑ እንጠብቃለን። በአርሰናል በኩል ያው በተለይም የግል ስህተቶች የተመለከተን ይገኛል። ባለፈው በሪያል ማድሪድ ጨዋታ ሳሊባን አገር ከተመሳሳይ መልኩ የፓላስም ጨዋታ ላይ ይሄንኑ ነገር አይተን ነበርና ይሄ ነገር እንደ ቡድን ሚኬል አርቴታ ትልቅ ትኩረት ይሰጥበታል ተብሎ ነው የሚጠበቀው። ከዛ ውጭ ያው ትልቁ የአርሰናል መሳሪያ ይሆናል ተብሎ የሚጠበቀው ሴት ፒስ ነው። የቆሙ ኳሶችን የመጠቀም አቅሙን በትክክል ሊጠቀም ይችላል። ከዛ ውጭ ደግሞ ቡካዮ ሳካና እንደዚሁም ጋብሪኤል ማርቲኔሊ ያሉበት ሁለቱ የመስመር ተጫዋቾች ያው ምክንያቱም ኑኖ ሜንዴዝም ከዚህ ውጭ ደግሞ አሽራፍ ሀኪሚ ከመጠን በላይ ኦቨርላፕ ያደርጋሉ። ፉልባክ ለማለት እነሱም እጅጉን ያስቸግራሉ። በጣም ወደ ፊት ለፊት ተጠግተው ነው የሚጫወቱት። ይሄን ስፔስ በማጥቃቱ ረገድ ከጀርባ የሚተው ስፔሶችን በትክክል ማጥቃት የሚችሉበት ከሆነ በአርሰናል በኩል ይሄንን የመጠቀም እድል ሊኖራቸው ይችላል። እንደ ቡድን ፓሪስ ጀርመን አንደኛ ክፍተቱ የመከላከል ዞኑ እንደሆነ ይታወቃል። በመከላከሉ ረገድ ፓሪስ ጀርመን በተደጋጋሚ ጨዋታዎች ላይ ከጀርባው ስፔሶችን ይተዋል። ይሄንን አርሰናል የሚጠቀም ከሆነ ግቦችን የሚያስቆጥርበት እድል አለ። ከዛ ውጭ የፓቾና እንደዚሁም የማርኪኒዮስም ጥምረት ቢሆን ያን ያህል የሰመረ ነው ለማለት ያስቸግራል። 14 ግቦች ተቆጥረውበታል 14 ጨዋታዎች። ይሄን በአማካኝ ስንመለከተው አንድ ግብ ይቆጠርበታል። እያንዳንዱ ጨዋታ አንድ ግብ ይቆጠራል እንደማለት ነው። ይሄን ያህል ጠንካራ ሶሊድ ይሆን አይደለም። በቻምፒየንስ ሊጉ ማድረጋቸው 14 ጨዋታዎች 5ቱን ተሸንፏል። ከዛ ውስጥ አንዱን አርሰናል ነው ያሸነፈውና ይሄን ስንመለከት ፓሪስ ጀርመን የማይሸነፍ ቡድን አይደለም።
ግን አርሰናል አሁን በተለይም የቶማስ ፓርቲ ማጣት ከዛው ውጪ ቡድኑ ወሳኝ ተጫዋቾች ሆኖት ያው ቀደም ብሎ ወደ ላይ ቢገኙ ከያፋት እንደዚሁም የና ካላፊዮሪ አለመኖር ቡድኑ ላይ ራሱን የቻለ ተጽዕኖ የሚፈጥርበት እድል አለ። አሁን መስመሮቹ የፓሪስ ጀርመን አንደኛው ማጥቂያ የሚዋልለው የፊት መስመር ነው። ባርኮላ አለ ከዛው ዲርዚ ዱዬ ድንቅ ተጫዋች ምናልባት በርካቶች ያው ከሮናልዲኒዮ ጋር እያነጻጸሩት ይገኛሉ። ኦስማን ዴምቤሌ የእግር ኳስ ህይወቱን ድንቅ ጊዜ ነው ያሳለፈ የሚገኘው 7 ግቦችንም አስቆጥሯል በቻምፒየንስ ሊጉ። ይህም ተጫዋች ሌላኛው አርሰናል ፈታኝ ነው። ኪቫራትስኬሊያ በጥር ዝውውር መስኮት ከመጣ በኋላ እጅጉን ድንቅ ሆኗል። ሉዊስ ኤንሪኬ እያደነቀው ነበር። በተለይ በመከላከሉ ረገድ ቡድኑ የሚፈልገው ነገር መረዳቱን እጅጉን እንዳስገረመው ሉዊስ ኤንሪኬ ተናግሮ ነበር። በዛሬው ጨዋታ ላይ ሌላኛው ፈታኝ የሚሆነው የተጫዋች ነው። የአርሰናል ተከላካይ መስመር በተለይም የመስመር ተጫዋቾች እጅጉን የሚፈተኑበት ጨዋታ ይሆናል ተብሎ ነው የሚጠበቀው። ምናልባት ቡካዮ ሳካም ሆነ ገብርኤል ማርቲኔሊ ወደፊት ለፊት የሚያግዛቸው ተጫዋች ላይ ይኖር ይችላል። ስታቲክ ሆነው አንድ ቦታ ላይ ቆሙ መከላከልን የሚያመዙበት እድል አለ። ምክንያቱም የፓሪስ ጀርመን የመስመር ተጫዋቾች ከዛ ውጭ ደግሞ ዊንግ ባክ እያገለገሉ የሚገኙት ሁለቱ ፉልባኮች በተመሳሳይ መልኩ የአርሰናል ሁለቱን የመከላከል ተጫዋቾች የመስመር ተከላካዮች ላይ ጫና የሚያሳድሩበት እድል አለ። ሆኖም ግን አርሰናል በተለይም በቅርብ ጊዜ ባደረጋቸው የአውሮፓ ቻምፒየንስ ሊግ 11 የሜዳ ላይ ጨዋታዎች አልተሸነፈም። ከ11 ደግሞ 9 ግብ አልተቆጠረበትም። ይሄን ስንመለከት አሁንም ቢሆን ሶሊድ የሆነ ኮምፓክት የሆነ አርሰናልን እንመለከት የምንችልበት እድል አለ። ይሄንንም በዛሬው ጨዋታ ላይ ሚኬል አርቴታ ሊያሳየን ይችላል። ባለፈው ጨዋታ ላይ ሪያል ማድሪድ ላይ ጥያቄዎች ነበሩ። ሪያል ማድሪድ ነው ካምባክ ብዙ ነገሮች ተነስተው ነበር መጀመሪያውን ጨዋታ ጀምሮ የመልሱም ጨዋታ ያ ግን አልሆነም። አሁን ግን ከዛ ፍጹም የተለየ ፓሪስ ጀርመን የሚገጥመው ፒኤስጂ ቀደም ብሎ በሊጉ የሚሰራውን አጠናቋል። አርሰናልም ከዚህ በኋላ በፕሪሚየር ሊጉ ምንም የሚጠብቀው ነገር የለም። ሙሉ ትኩረቱ የአውሮፓ ቻምፒየንስ ሊግ ነው። ይሄንን ስናስብ ሚኬል አርቴታ ሁሉንም ያለው ነገር ሊሰጥ ይችላል። በቻምፒየንስ ሊጉ ደግሞ ባለፉት አመታት በተከታታይ ዋንጫ ያሸነፉ ቡድኖች ጥሩ የተከላካይ መስመር ያላቸው ቡድኖች ናቸው። ይሄ ደግሞ ወደ አርሰናል ነገሮች እንዲያጋድሉ ሊያደርግ ይችላል። አርሰናል እንደ ቡድን በተለይም ኳስን መልሶ በመንጠቅ ረገድ ወደ 391 ኳሶችን መልሶ ነጥቋል። ብዙም ኳሶችን እየነጠቀ አይደለም። ልክ አንተ ወደሱ ሜዳ ክፍል ስትጠጋ ነው ከፓሪስ ጀርመን ጋር ሲነጻጸር እጅጉን ወደ 300 የሚጠጉ ብልጫ ያለው ፓሪስ ጀርመን በራስ ሜዳ በተለይም ልክ ኳስ ከተነጠቀ ዲፌንሲቭ ልክ ፓር አታኪንግ አክሽን ላይ ልክ ኳሱን እንደተነጠቀ ወዲያውኑ መልሰ መንጠቅ ላይ ፓሪስ ጀርመን የተሻለ ነው። ወደ 629 ኳሶችን ወዲያውኑ መልሶ ነጥቋል። ይሄን ስንመለከት የትኛውም ቡድን የተላቀ ነው። የአርሰናል ተከላካዮች ወዲያውኑ እንደነጠቁ ፕሬሸር ውስጥ የሚገቡበት እድል ሊኖር ይችላል። ማጥቃትን መልሶ ማጥቃት ላይ የፓሪስ ጀርመን ተጫዋቾች ውጤታማ መሆናቸውን እስካሁን በመጡባቸው 14 ጨዋታዎች አሳይተውናል። ምሽት 4 ሰዓት ላይ ደግሞ ኤሚሬትስ ላይ የሚደረገው ጨዋታ ምን ሊያሳየን ይችላል? ምክንያቱም ሁለቱም የተለያየ ባህሪ ያላቸው ክለቦች መሆናቸውን ተከትሎ ይሄንን እንጠብቃለን። ሌላኛው የምንመለከተው ካርሎ አንቸሎቲ አዲሱ የብራዚል ብሔራዊ ቡድን አሰልጣኝ ሊሆኑ መሆናቸው ተገልጿል። 26ቱን የዓለም ዋንጫ የብራዚልን ብሔራዊ ቡድን እየመሩ ይገኛሉ ተብሎ ይጠበቃል። ከሪያል ማድሪድ ጋር እንደሚለያዩ ተረጋግጧል። ይሄንን ተከትሎ ተስማምተዋልም እየተባለ ነበር ከብራዚል ብሔራዊ ቡድን ጋር ተስማምተዋል። በመርህ ደረጃ እየተነሳ ነው የሚገኘው። የብራዚል እግር ኳስ ፌዴሬሽን እስካሁን ማረጋገጫ አልሰጠም። ሆኖም ግን ይጠበቃል ከረጅም ጊዜ በኋላ ወደ 63 ወደ 64 አመት ነው እንግዲህ ብራዚሊያን አሰልጣኝ የብራዚልን ብሔራዊ ቡድን የሚረከብ ከሆነ ካርሎ አንቸሎቲ የሚረከቡ ከሆነ ከፍተኛ ደሞዝም እንደሚከፈላቸው ነው ማርካ የተናገረው። አሁን በብሔራዊ ቡድን ደረጃ ከፍተኛ ደሞዝ የሚከፈላቸው ቶማስ ቱዌል ናቸው። 7.8 ሚሊዮን የአሜሪካ ዶላር ይከፈላቸዋል። ከዛ በኋላ ማውሪሲዮ ፖቼቲኖ 6 ሚሊዮን የአሜሪካ ዶላር በዛ በአሜሪካ ብሔራዊ ቡድን የሚከፈላቸው አሰልጣኝ ናቸው። ከነሱ በላቀ መልኩ ከፍ ያለ ክፍያ እንደሚከፈላቸው ነው የተገለጸው። በሪያል ማድሪድ 10.7 ሚሊዮን ዶላር የሚከፈላቸው ምናልባት ያን ያህል የተጠጋ ከዛ ጋር የተቀራረበ ክፍያ ይሆናል ተብሎ ነው የሚጠበቀው። እሳቸው መንበር ይረከባል ተብሎ የሚጠበቀው ሻፊ አሎንሶ ነው የተጠቀሰ የሚገኘው። ምናልባት አሁን አድቫንስ የሆነ ንግግር የለም። በቀጣይ ሳምንታት ግን ንግግሮች ይኖራሉ ተብሎ ይጠበቃል። ከዛ ውጭ ግን ማክስ አሌግሪም የሳቸው ነው መንበር የመረከብ እድል እንዳላቸው እየተገለጸ ይገኛል። ማርከስ ራሽፎርድ ከውድድር አመቱ ውጭ ሆኗል። የጡንቻ መሳሳብ ጉዳት ነው የገጠመው። በአጠቃላይ በተለይም ቪላንክ በጥር ዝውውር መስኮት ከተቀላቀለ በኋላ 17 ጨዋታዎችን አድርጓል። 4 ግቦችን ሲያስቆጥር 6 ደግሞ የመጨረሻ ኳስ አመሻሽቶ አቀብሏል። ከ17 ጨዋታዎች በ10 ነው በቋሚነት የጀመረው። ጥሩ እንቅስቃሴ ሲያደርግ ነበር። ምናልባት ቪላ
ይህን ተጫዋች ያቆየው አይቆየው እስካሁን የተረጋገጠ ነገር የለም። ሆኖም ግን አስቶን ቪላ 40 ሚሊዮን ፓውንድ ተጫዋቹን በቋሚነት የማቆየት ውል አማራጭ አለው። ይሄንንስ በምን መልኩ ይጠቀማል? በቀጣይ ያው ምርመራዎች ያስፈልጉታል። የቀዶ ሕክምና አይደረግለትም። ይሄ ተረጋግጧል። በቅርብ ጊዜ ያገግማል ተብሎ ነው የሚጠበቀው። ቡካዮ ሳካ በአርሰናል ቤት ተጨማሪ ውል ለማራዘም መስማማቱ ተገልጿል። በአሁኑ ሰዓት በሳምንት 295,000 ፓውንድ እየተከፈለው ይገኛል። ከዛ ከፍ ያለ ክፍያ ይከፈለዋል ተብሎ ነው የሚጠበቀው። በአዲሱ ውል መሰረት እስከ 2027 የሚያቆየው ቀደም ያለ ውል እንዳለው ይታወቃል። ያው በተለይ በአርሰናል ቤት 2018 ላይ የመጀመሪያ እድል ከተሰጠው በኋላ በርከት ያሉ ጨዋታዎች እንዳደረገ ይታወቃል። ወደ 257 የሚጠጉ ጨዋታዎች ላይ ተሰልፎ ተጫውቷል። ዘንድሮ እንኳን ከጉዳት ጋር ሆኖ ወደ 25 የሚጠጉ ጨዋታዎችን አከናውኗል። ከዛ ውስጥ ያው 6ቱን ተቀይሮ ነው የገባው። 11 ጎሎችን ሲያስቆጥር 13 ደግሞ የመጨረሻ ኳስ እንደዚሁ አመቻችቶ አቀብሏል። ይሄ ለአርሰናል በተለይ ቡድኑን ሰስቴን አድርጎ ከማቆየት አንፃር ትልቅ እንደ እድል ሊቆጠር ይችላል። እንደ አዲስ ፈራሚ የሚቆጠርበት እድል ይኖራል። ምክንያቱም 2027 ላይ በርከት ያሉ ተጫዋቾች አርሰናል ውስጥ ኮንትራታቸው ይጠናቀቃል። ይህንን ተከትሎ የቤርታ አጠቃላይ ትልቁ ስራ የሚሆነው ውል ማራዘም እንደሆነ ሲገለጽ እንደነበር ይታወሳል። ጋስፐርን ከተኩ በኋላ አሁን ግን ቡካዮ ሳካ ተጨማሪ ውል ለማራዘም መስማማቱ ተገልጿል። ሃንስ ፍሊክ በባርሴሎና ለተጨማሪ 1 ዓመት ለመቆየት በመሪ ደረጃ እሳቸው መስማማታቸውን የተነገረው እስከ 2026 ነበር ውላቸው። ሆኖም ተጨማሪ ለ1 ዓመት ለመቆየት መስማማታቸው ተገልጿል። 60 ዓመታቸው ላይ ነው። 2027 ላይ ሙሉ ለሙሉ ከአሰልጣኝነት ራሳቸውን የማግለል ሀሳብ እንዳላቸው ነው እየተገለጸ የሚገኘው። የጁድ ቤሊንግሃም ወንድም የሆነው ጆብ ቤሊንግሃም የእንግሊዝ ሻምፒዮንሺፕ ወጣቱ ምርጥ ተጫዋች ተብሎ ተመርጧል። ከሰንደርላንድ ጋር ጥሩ ጊዜን እያሳለፈ ነው የሚገኘው። በአጠቃላይ ወደ 39 የሚጠጉ የሻምፒዮንሺፕ ጨዋታዎችን አከናውኗል። ከ46ቱ 4 ግቦችን አስቆጥሯል። 3 ደግሞ የመጨረሻ ኳስ ለቡድን አጋሮቹ አመቻችቶ ማቀበሉ የሚታወስ ነው። ገና ነው፣ ወጣት ነው። ምናልባት ሰንደርላንድ በፕሌይኦፍ የእንግሊዝ ፕሪሚየር ሊግን ወደ እንግሊዝ ፕሪሚየር ሊግ የሚገባ ከሆነ ከ2017 በኋላ ይሄን ተጫዋች በእንግሊዝ ፕሪሚየር ሊግ እንመለከተዋለን። ከዛ ውጭ ሌሎች ክለቦችም እየፈለጉት ነው የሚገኙት። ያው በርከት ያሉ ክለቦች ከተጫዋቹ ጋር ስማቸው እየተያዘ እንዳለ ይታወቃል። ፖርቶ ማንቸስተር ሲቲ ያቀረበውን የ40 ሚሊዮን ዩሮ ጥያቄ ውድቅ አድርጓል። ለዲያጎ ኮስታ ነው ማንቸስተር ሲቲ ኤደርሰንን ለመተካት እየተንቀሳቀሰ ነው የሚገኘው። ፖርቶ እስከ 60 ሚሊዮን ዩሮ እንደሚፈልግ ተገልጿል። ይህንን በምን መልኩ ማንቸስተር ሲቲ ከፍ ያለ ክፍያ ሊያቀርብ ይችላል? ሆኖም ግን ሌሎች ተፎካካሪዎችም እንዳሉ እየተገለጸ ነው የሚገኘው። በወጣው መረጃ ከሆነ ተጫዋቹን ከዚህ በላይም ከፍ ያለ ግብ ጠባቂ ለማስፈረም ይንቀሳቀሳሉ ተብሎ ይጠበቃል። ኢትዮጵያ የሴቶች ፕሪሚየር ሊግ ነው 24ኛ ሳምንት ትላንትና 3 ጨዋታዎች ተከናውነው ነበረ። ኢትዮጵያ ንግድ ባንክና ሐዋሳ ከተማን ያገናኘው ጨዋታ አንዳቻው በሆነ ውጤት ተጠናቋል። ቀደም ብሎ ግብ ያስቆጠረው ባህር ዳር ከተማ ነበር። ፍቅርተ ካሳ ባስቆጠረችው ግብ ቀዳሚ ነበር። ሆኖም ኋላ ላይ 48ኛው ደቂቃ ላይ ረዴት አስረሳይ በውድድር ዓመቱ 9ኛ ግቧን አስቆጥራ ቢያንስ ኢትዮጵያ ንግድ ባንክ ከጨዋታው 1 ነጥብ ይዞ እንዲወጣ አድርጋለች። ኢትዮጵያ ንግድ ባንክ ይህንን ጨዋታ አሸንፎ ቢሆን ኖሮ ነጥቡን ከፍ አድርጎ 58 በማድረግ የሊጉ ሻምፒዮን መሆኑን ያረጋግጥ ነበር። ለተከታታይ 4ኛ ጊዜ ነበር የሚያደርገው። በአጠቃላይ ደግሞ የኢትዮጵያ ፕሪሚየር ሊግ የሴቶቹ ከተጀመረ ጊዜ ጀምሮ 8ኛ ድሉ ይሆን ነበር። ሆኖም ግን ወደ ቀጣይ ገና ተገፍቷል። ትላንትና ኢትዮጵያ ንግድ ባንክ አለማሸነፉን ተከትሎ ያው ባህር ዳር ከተማ ላለመውረድ ነው እየተጫወተ የሚገኘው። ምንም ጊዜ ቢሆን የመጨረሻ ሳምንታት ላይ ሁሉን ኃይላቸውን ይሰጣሉ ላለመውረድ የሚጫወቱ ቡድኖች። ትላንትናም ይህንን ነው የተመለከትነው። ኢትዮ ኤሌክትሪክ እና ድሬዳዋ ከተማን ያገናኘው ጨዋታ ደግሞ በድሬዳዋ ከተማ 2-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ፋሲካ ውበቱና እንደዚሁም አለሚቱ ድሪባ ናቸው ግቦቹን ያስቆጠሩት። ድሬዳዋ ከተማን አሸናፊ ያደረጉ ግቦች ያስቆጠሩት ማለት ምትኩ ብቸኛዋን የኢትዮ ኤሌክትሪክ ከመረብ አገናኝታለች። ኢትዮ ኤሌክትሪክ ከዚህ በላይ ደረጃውን ማሻሻል ይችል ነበር። በአሁኑ ሰዓት 40 ነጥቦችን ይዞ 4ኛ ደረጃ ላይ ተቀምጧል። ሌላኛው መቻልና ልደታ ክፍለ ከተማን ያገናኘው ጨዋታ በመቻል 2-1 አሸናፊነት ተጠናቋል። ትግስት ወርቂ ነው ሁለቱንም ግቦች ያስቆጠረችው። ዮርዳኖስ በረሀ ደግሞ ብቸኛዋን የልደታ ክፍለ ከተማ ግብ ከመረብ አሳርፋለች። ዛሬ 2 ጨዋታዎች ይከናወናሉ። ቀደም ብሎ ረፋድ 4 ሰዓት ላይ የሚደረገው የሐዋሳ ከተማና እንደዚሁም የአዲስ አበባ ከተማ ጨዋታ ነው። ሐዋሳ ከተማ
ቢያንስ ቀጣይ ጨዋታዎችን ተስፋ በማድረግ ዛሬ ይህንን ጨዋታ ያከናውናል። ምክንያቱም ኢትዮጵያ ንግድ ባንክ ራቅ ብሎ ነው የተቀመጠው። ሐዋሳ ከተማ 47 ነጥብ አለው። በአሁኑ ሰዓት አንድ ቀሪ ጨዋታ የዛሬው በእጁ ላይ እንዳለ ይታወቃል። በአንጻሩ ኢትዮጵያ ንግድ ባንክ 56 ነጥብ ነው ያለው። በመካከላቸው 9 ነጥብ ልዩነት አለ። ወደ 6 ዝቅ የሚልበት እድል ይኖራል። ይህንን ጨዋታ የሚያሸንፍ ከሆነ ቀጣይ ጨዋታዎች ይጠበቃሉ። ከቀጣይ ጨዋታ ኢትዮጵያ ንግድ ባንክ 2 ነጥብ ብቻ ነው የሚያስፈልገው። አሁን ባለው ደረጃ የሚቀጥል ከሆነ አዲስ አበባ ከተማ በአንጻሩ የመውረድ ስጋት አለበት። በሊጉ አሁን ባለበት ደረጃ የዛሬው ጨዋታ የሚሸነፍ ከሆነና ኋላ ላይ 10 ሰዓት ላይ የሚደረግ የቂርቆስ ክፍለ ከተማና የአርባ ምንጭ ከተማ ጨዋታ አለ። በዚህ ጨዋታ ላይ ቂርቆስ ክፍለ ከተማ ጨዋታውን የሚያሸንፍ ከሆነ ነጥቡን ከሱ በላይ ከፍ አድርጎ 20 ነጥቦችን በመያዝ ካናት ይቀመጣል። በዚህ ምክንያት ይህ ጨዋታ ትልቅ ትኩረት አለው። እነዚህ ጨዋታዎች ዛሬ ይደረጋሉ። ኢትዮጵያ አንደኛ ሊግ የማጠቃለያ ውድድር ትላንትና 2 ጨዋታዎች ተከናውነው ነበር። አቃቂ ቃሊቲ ክፍለ ከተማና ሐረር ከተማ ያደረጉት ጨዋታ በሐረር ከተማ 1-0 አሸናፊነት ተጠናቋል። ይስሐቅ በላይ ነው ብቸኛውን ግብ ያስቆጠረው። ባቱ ከተማ በተመሳሳይ በአሚር ቸርነት ግብ 1-0 በሆነ ውጤት ንፋስ ስልክ ላፍቶ ክፍለ ከተማን አሸንፏል። የኢትዮጵያ አንደኛ ሊግ የማጠቃለያ ውድድር ጅማሮን ያደረገው ወርለት እንደሆነ ይታወቃል። እስከ ግንቦት 5 ቆይታ ያደርጋል። እዚህ አዲስ አበባ አበበ ቢቂላ ስቴዲየምና እንደዚሁም ሌላኛው ጨዋታ ደግሞ የሚደረገው ሰበታ ላይ ነው። 8 ክለቦች በዚህ ውድድር ላይ የተካፈሉ የሚገኙት ከዛ ውስጥ 3ቱ በቀጣይ ወደ ኢትዮጵያ ከፍተኛ ሊግ ያድጋሉ። ይህንን ለማሳካት ነው የሚጫወቱት። ወደ አገሪቱ ሁለተኛው ሊግ እርከን ለማቅናት የሚያደርጉት ጨዋታ ነው። እጅጉን ይጠበቃል። ቀጣይ ጨዋታዎች በተለይም ከነ የምድብ የመጀመሪያ ጨዋታዎች ናቸው የተደረጉት። ሐሙስ ደግሞ ሌሎች መርሃ ግብሮችም ቀጥለው ይከናወናሉ። አሁን ያለበት ርቀት ግን ለሁሉም ቡድኖች ወሳኝ ነው። ብሩኬ